እንደዚህ እየተመላለሽ ከምትቸገሪ እዚህ አትሆኚም። ወይ እንደዛ እንኳን ማድረግ አልችልም። ለምን? እኔ ብቻዬን አይደለም የምኖረው። አንቺ ግን ቤት ውስጥ ብቻሽን ነው እንደምትኖሪው? ሌላ ሰው ምናምን የለም? አዎ ብቻዬን ነው የምኖረው። ለዛም እኮ ነው አብርሽን እንድትሆኚ እየጠየኩሽ ያለሁት። ይገርማል። እንደዛ አልመሰለኝም ነበር። የዛሬን ያርገውና ብዙ ቤተሰብ ነበረኝ፣ ባል ነበረኝ። ዛሬ ላይ ግን ሁሉንም አጣሁት። እንዴ? ይሄን በሚያክል ቤት ውስጥ ብቻዬን ለመኖር ተገደድኩ። ለምን? በምን ምክንያት? ሞተው ምናምን ነው ወይስ? አረ እንደዛ እንኳን አይደለም። ይሄን ቤት አብረን የገነባነው ወይም የምወደው ፍቅረኛ ነበረኝ ማለት ባሌ። እሺ። ከዛ በኋላ መጀመሪያ በጣም ጥሩ ሰው ነበር። ወደ ትዳር ከገባን በኋላ ግን ምንም እንደ በፊቱ ሊሆንልኝ አልቻለም ነበር። ከዛ መሀል ላይ ብዙ አለመግባባቶች ተፈጠሩ። በዛ ምክንያት ተለያየን። የዛኔ አብሮ ለመኖር ስንገነባ የነበረውን ብዙ ንብረቶችን ያው ተካፈልን፣ ተለያየን። በጣም ያሳዝናል። እና አብራችሁ ያፈራችሁትን ሁሉንም ንብረቶች ተካፈልሽ? አዎ ያው በዛ ሰዓት ብዙ ነገሮች በእኔ ስም ስለነበሩ የንብረቱ ብዛት ወደ እኔ ነው። ግን ቢሆንም እሱን በማጣቴ ምንም ደስ ልለኝ አልቻለም። እንዳርጋለሽ በጣም ያሳዝናል። እንግዲህ እግዚአብሔር የፈቀደው ነው የሚሆነው። አዎ ግን አንቺ እዚህ ብትሆኚ እኮ ይሻላል። ማለት ማታ እየሄድሽ ጠዋት እየመጣሽ ከምትቸገሪ እኮ እኔም ብሆን ደስ ይለኝ ነበር። ግን እኔ እኮ ብቻዬን አይደለም የምኖረው። ማለት ከሌላ ሰው ጋር ነው የምትኖሪው? አዎ ከወንድሜ ጋር ነው የምኖረው። ቆይ ግን በጣም ትንሽ ይሄን እንዴ? ትንሽ እንኳን አይደለም። ቆይ እንደውም ፎቶ ላሳይሽ። እሺ ወንድሜ ይሄ ነው። በጣም ደስ የሚል ነው። አግብቷል እንዴ? አንቺ ቀልደኛ ነሽ። ቢያገባ ከኔ ጋር ለምን ይኖራል? ማለት ትልቅ ነው። ታላቅሽ ነው ማለት ነው? አሁን ታላቄ ነው። ግን ቤተሰቦቻችን በህይወት ስለሌሉ አብረን ነው የምንኖረው። በጣም አዝናለሁ። ምንም አይደል። ደግሞ ጥሩ ወንድም ነው ያለሽ። ወደድሽው? በጣም። ታዲያ የማግባት ምናምን ሀሳብ የለሽም አሁን? እሱን ካን ባክሽ። በዚህ ጊዜ ላይ ያን ሁሉ ጊዜ ስወደው የኖርኩት ባለ እንደዚህ ከከዳኝ መቼ የምታመነው እንዲኖር ልጅ ታስቢያለሽ? እንደዚህ ማብለሽ አደምድሚ። አንቺ ብቻ ልብሽን አዘጋጅ እንጂ የሚታመን ወንድ እንኳን አይጠፋም። እኔም ቢሆን አፋልግሻለሁ ብለሽ ነው? አዎ እዚህ ቁጭ ብዬ እኮ በወሬያሽ ችግር የለውም። የጣልኩት ነገር አለ። በቃ እሱ ልስራ። ድክም ብሎኝ ነው የመጣሁት ዛሬ። ምን ነው? ትንሽ ስራ በዝቶብኝ ነበር። አይዞሽ በርቺ የኔ ፍቅር። እኔ የምልህ ግን ቆይ እስከ መቼ ነው እዚህ አንድ ክፍል ቤት ውስጥ እየኖርን ሰው ቤት እየሰራው? መቼ ነው እኛ ከእንደዚህ አይነት ህይወት የምንወጣው? አውቃለሁ ከባድ እኮ ነው። ግን ያው የተወሰነ ጊዜ ሁሉም ሰው እኮ ይሄንን ነገር ያልፍበታል። እኛ ደግሞ የድሀ ቤተሰብ ልጆች ታውቂያለሽ። እንዴ እኛ ብቻ ደሃ ሆኑ የተባለን ይመስል እኮ ሰው ሁሉ ሀብታም ሆኖ ሁሉ ጊዜ እንዴ ስንት አመታችን እኮ አስበዋል። ግን በጣም ረጅም ስራው ደክሞሻል ማለት ነው። በጣም ረጅም ጊዜ አስመሰልሽው እኮ። ትንሽ ጊዜ እኮ ነው። እኔም የምችለውን ያክል እየሞከርኩኝ ነው። አንቺም እየሰራሽ ነው። ከትንሽ ጊዜ በኋላ እኛም እንደሰው አሪፍ ቤት የምንፈልገውን ስራ እንሰራለን። ልጆችም ይኖሩናል። ስማ መጀመሪያ የኔና ያንተን ሆድ እንኳን በቅጡ መሙላት ሳንችል ነው ስለ ልጅ የምታስበው? እንችላለን። ለምን አንችልም? እየሰራን አይደል?
ምን ሰራውማ ከእጅ ወዳፍ የሆነ ኑሮ እያኖረን እኮ ነው። ከዚህ የተሻለ ነገር ማሰብ አለብን። ምን ሆነሃል አንተ? ቆይ ሰው ስንትና ስንት ስራ እየሰራ ይለወጣል። እኛ እድሜ ልክ እኔ ግን የሆነ ነገር አስበን ብንሰራ ባይ ነኝ። እሺ እናስባለን። እኔ በዚህ ድህነት ውስጥ እድሜ ልክ መኖር አልፈልግም። እሺ አሁን ልቀፍሽ። የደሃ ትርፉ ይሄ ነው ብለህ የደሃ ምኑ ትርፉ ሰራት ምትተርፍብኛለሽ? ከሽኝ ነኝ እርስ በርስ እንተቃቀፍ ድህነት እንደሆነ ለምን አትይም? እሺ በቃ ዛሬ እንዴት ቤት ታገኘሽ? ስራ የለም እንዴ? ዛሬ እኮ እረፍት ወጥተናል ነው እንዴ? አዎ። አይ ደስ የሚል አጋጣሚ ነው። ቡና እናፈላለን ነው በቃ ዛሬ። እሱማ ብሽብሽ ብለን እንላለን። እንዴት ነው ወንድምሽ? ደህና ነው። ምን ይሆናል ብለሽ ነው? መቼ ነው የምታስተዋውቂኝ ታዲያ? አንቺ ከፈለግሽ ምን ችግር አለው? በሚመችሽ ቀን አስተዋውቅሻለሁ። እሺ በቃ ቀን ታስተዋውቂኛለሽ? ደስ ይለኛል። ነገሬው ይዤው እመጣለሁ። በቃ አሁን ቶሎ ልበልና ቡና እናፍላ። እኔ የምልህ ወይ የሆነ አዲስ ነገር ነበርና ልነግርህ ነው። ምንድን ነው? እኔ የምሰራባትን ሴትዮ ታውቃታለህ አይደል? አዎ። ብታይ እንዴት ያለች መልካም ሰው መሰለች አይደለ? አዎ። በቀደም አጋጣሚ ሆኖ ስለ ኑሮ ስለ ህይወት ምናምን እያወራ እሺ፣ ከዛ ለምን ጠቅለለሽ እኔ ጋር አትኖሪ ምናምን አለችኝ። እንዴት ማለት ነው? ሞልሽ አታ ብቻዬን ምኖር መስሏት ነበረ። ኦኬ። እና ነገርሻታ? አዎ ብቻዬን እንደማልኖር ነግሬያታለሁ። ግን ባለትዳር እንደሆንኩ ሳይሆን ከወንድሜ ጋር እንደምኖር ነው የነገርኳት። ለምን? ምን መሰለህ ይላል ሴትዮዋ ማለት ነው ከባሏ ተፋታ ሀብት ከተካፈለች በጣም ቅርብ ጊዜዋ ነው እና ድጋሜ አግብታ ትዳር ይዛ ምናምን መኖር በጣም ነው የምትፈልገው። ኦኬ። ታዲያ ከኛ ጋር ምን ያገናኛል? እንዴ ያገናኛል እንጂ በቀደም ያልኩት ነገር ረስተዋል መሰለኝ። ከዚህ ድህነት ለመውጣት ምንም አይነት መንገድ መጠቀም አለብን ማለት ነው። የግራ አጋባሽ ምን ማለት ነው ደግሞ? በደንብ አዳምጠኝ። መጀመሪያ እኮ ባለትዳር እንደሆንኩ ልነግራት ነበር። ለትንሽ እግዚአብሔር አወጣኝ ስል ከባሏ ጋር የነበራትን ሀብትና ተካፍላ የወጣችውን ንብረት ብትሰማ ዛሬው ነው ካላገባኋት ነበር የምትለው። አልገባኝም። ምንድን ነው ሀሳብሽ? አንተ ደግሞ ድህነቱ ነው መሰለኝ ነገር ቶሎ እንዳይገባ አድርጎ ነው የደፈነ። ልንገርህ ስማኝ፣ ይኸውልህ እንደነገርኩ ሴትዮዋ ሀብታም ናት። ከባሏ ተፋታ ንብረት ተካፍላለች። አሁን ደግሞ አግብታ መኖር ትፈልጋለች። ስለዚህ ከወንድሜ ጋር እንደምኖር ስነግራት ያንተን ፎቶ ስታይ በጣም ነው የወደደች እና ይሄንን አጋጣሚ ተጠቅመን አንተ ከሷ ጋራ ህጋዊ ጋብቻ ትፈጽማላችሁ። ከዛ በኋላ እንደምንፈልገው ሀብቷንና ንብረቷን ህጋዊ ባል ከሆንክ ባለ መካፈል መብት ስለሚኖር እሱን ከወሰድን በኋላ ትፈታታለህ። እኛም የተሻለ ህይወት እንኖራለን። ምን ነው እንዴ? አብዲሻል ምንድነው የምታወሪው? ስለምን ማበድ ነው የምታወራው? ከዚህ የተሻለ ከድህነታችን የምንወጣበት መንገድ አናገኝም። እግዚአብሔር ባልሽን ለሰው እየዳርሽ ነው። ደግሞ የእውነት ጋብቻ እኮ አይደለም፣ ጀስት ንብረቱን እስክትካፈል ድረስ ነው ባሏ የምትሆነው። ሲቀጥል ደግሞ ይሄን ያህል ብዙ ጊዜ መቆየት አይጠበቅባቸውም። ይሄ እኮ ፊልም እኮ አይደለም፣ ሪል ላይፍ እኮ ነው። ፊልም አስመሰልሽው እንዴ? ሚስቴ እንዳልኳት ባሌ እንዳልኩት ነው። አብደሻል። በዚህ ጭንቅላት ሸንተ እኔ ከዚህ ወጭ እንዴ
ምን እያልክ ነው? በቃ ዝም በይ ኤርሚ። ስማኝ ቆይ ይኸውልህ እና እድሜ ልክህን በድህነት መኖር ነው የምትፈልገው? አዎ። ምን አይነት የተረገመ ሀሳብ ነው የምታመጪው? ይሄን የመሰለ በቃ ዝም በይኝ አልኩሽ። በቃ እንደዚህ ነገር አታውሪ። ድምፅሽን እንዳልሰማ ከዚህ በኋላ። ለማንኛውም አስበበት እሺ። ከዚህ የተቻለ ከድህነታችን የምንወጣበት መንገድ አናገኝም። ሉጣ ተነሲ፣ ሉጣ። እሺ በቃ ተው፣ ግን አስብበት። ምን እየሰራ ነው? በእግዚአብሔር ለምንድን ነው እስካሁን ያልተዘጋጀኸው? ቆይ የት እንሄዳለን? ለምን ነው የምዘጋጀው? አንተ ደግሞ በተደጋጋሚ ነገርኩህ አይደል እንዴ? ምንድነው ታጥቦ ጭቃ ነገር ነህ እንዴ? አልተውሹም እንዴ እሱን ነገር? በእናትሽ እስቲ አስቢበት ትንሽ ጊዜ ወስደሽ። ምንድነው ማሰብበት? ስንት ቀን ነው የተነጋገርነው በዚህ ጉዳይ ላይ? ዛሬ ከሷ ጋር ማስተዋወቅብህ ቀን ነው አላልኩህም እንዴ? አውቃለሁ የኔ ፍቅር እኮ ግን እስቲ ትንሽ ጊዜ ወስደሽ አስቢበት። ትንሽ ጊዜ ወስደሽ ስታስቢበት ልክ እንዳልሆነ ይገባሻል። የኔ ማር አንተ ነው ጊዜ ወስደህ ማሰብ የሚጠበቅብህ። ይሄ ለኔና ላንተ እኔ እኮ አንቺን ብቻ እኮ ነው የማፈቅረው። ከማላውቀው ሰው ጋር እንዴት ነው ተጋብቼ ማሰብ ራሱ? አንተ ቆይ ለምን አታስብልኝም እንዴ? ምንድነው እንደዚህ መድረቅ? ስንት ቀን ነው የምነግርህ? ቆይ ይሄ እኮ የሁለታችንም ትዳር የሚጠበቅ ነገር ነው። ለምን ረጋ ብለሽ አታስቢም? ደጋግሜ እነግርሃለሁ ኤርሚ፣ ንቃ እንጂ ምን ሆነሃል? ይሄ እኔና አንተን ከድህነት ለመውጣት በጣም ጥሩ አጋጣሚ ነው። እቺን የመሰለች ሴትዮ ለተወሰነ ጊዜ አብረሃት ብትኖር ምን ይጎዳል እንዴ? እድሜ ልክን ከሷ ጋር እኮ አይደለም የምትኖረው። ሰማኝ ልክ በጣም ምስኪንና የዋህ ስለሆነች እሷን ለማሳመን ብዙ ጊዜ የሚፈጅብህ አይመስለኝም። በዛ ላይ ደግሞ በጣም ወዳሃለች። በሄድኩኝ ቁጥር የምትጠይቀኝ ስለአንተ ብቻ ነው። እንዴት ነው ወንድምሽ ደህና ነው ወይ? ወንድምሽ አግብቷል ወይ? ያንተ ፍላጎት እንዳላት ያስታውቅባታል። እና ሰማኛለ እኔም እኮ እወድሃለሁ፣ ይገባኛል። ስታስበው ለሌላ ሴት ልድርህ የምፈልግ ይመስልሃል? ከዚህ በላይ ምን ታደርጊ? ዳርሽኝ እኮ ከሌላ ሴት ጋር ካልሆንክ እያልሽኝ እኮ። ይሄንን እንዴት ነው ልቀበለው የምችለው? ኤርሚ፣ እሱን ያደረኩት እኮ ለምን እንደሆነ ግልጽ ነው። ለተወሰነ ጊዜ ነው እንደዚህ የምንሆነው አልኩህ አይደለ? ከዛ በኋላ ዘላለማችንን ተደስተን ነው የምንኖረው። እሺ እንሞክረው፣ በቃ አታስጨንቂኝ፣ እንሞክረው። ካልሆነ ይቀራል። ቃልቅ ይሄንንም ላንቺ ስል ነው በቃ ምንም ሻውን። እሺ ለኔ ስትል ይሁን፣ እሺ ለኔ ስትልም ቢሆን ይሁን። አሁን ልብስህን ልበስና ተዘጋጅ፣ ቶሎ በል። ዛሬ እኮ ነው ማስተዋወቅህ ከሷ ጋር። እንደውም የምትለብሰውን እኔ እመርጥልሃለሁ። ቆንጆ ሆነ መሄድ አለብህ። እሺ ለብሰውን ለውጣት። እንዴት ነህ? ደህና ነኝ። ምንድን ነው ትልቅ ሰው ነህ ማለት ትዳር እድሜ ቆሞ አይጠብቅም። እንደምን እስካሁን አላገባህም? ያው ሲገኝ አገባለሁ ብዬ ነው። ምን አጣደፈኝ አይደል? እስቲ እንደሱ ነገር ይልኝ። እኔማ አግባ እያልኩኝ በወጣ በገባ ቁጥር ስጨቃጨቀው ሰልችቶኛል። አይዞሽ፣ በራሱ ጊዜ ይሆናል ሁሉም ነገር። ከዚህ በላይ ምን ይሁን? ቀንዳ በቅል እኔንም አክስት አድርገኝ ብለው እምቢ አለ። ይገርምሃል፣ አሰሬ ብዬ ብዙ ጊዜ ማወራለህ እሷ ናት። እንዴት መልካም ሰው መሰለች። ኧረ እናትሽ እንዴ! ይሄን አይልማ አታካብጂኝ እንጂ። እኔ የሌለውን ነገር አልተናገርኩም፣ እውነታውን ነው። ምንድን ነው እውነታው? ሰርተሽ ነው በላብሽ ነው እያገኘሽ ያለሽ። እኔ ተርፍ አልሰጠሁሽ። ቢሆንም ማን አለ በአሁኑ ሰዓት ከኔ አልፈሽ ወንድሜን ቤትሽ አምጥተሽ እየጋበሽ አይደል? ተጫወት። ዝም አልክ እኮ። እሺ እየተጫወትኩ
አዎ እውነቷን ነው። ተጫወት። ቤትም እንዲህ ነው ዝም ብትለው። ተጫወት። ይሄን ቤት እንደ ቤት ያው ቡናም እየደረሰ ነው። እሺ እንዴት አያት? የዛሬው ውሏችሁ አሪፍ ነበር አይደል? እሺ እኔ ፍቅር አሁንም ቢሆን ይሄን ነገር ለመተው ጊዜ አለን እና መተው እንችላለን። የራሳችን ህይወት ለምን አንኖርም? ይሄ ሁሉ ነገር ለምን አይቀርብንም? የነሱ የእሷንም ህይወት እያበላሽን ነው፣ የራሳችንን ህይወት እያበላሽን ነው። አንተ ልጅ ግን መቼ ነው የምትነቃው? ቆይ አንቺ ምንም አይሰማሽም? እኔ ከእሷ ጋር ስትጠቃቀፍ ስቀመጥ ስሳሳቅ አትወጂኝም ማለት ነው? ስለምወድህ እኮ ነው፣ የተሻለ ህይወት ስለሚገባህ እኮ ነው ይሄንን ሀሳብ ያመጣሁት። እንዴት ነው የማይገባህ? ቆይ አንተ ሲጀመር እሷ በጣም ወደሃለች። አንተ እሷን መውደድም ለእሷ ልዩ ስሜት ሊሰማህም አይገባም። በቃ እያስመሰልክ ትንሽ ጊዜ መቆየት ነው የሚጠበቅብህ። ከዛ በኋላ ሁሉም ነገር ያበቃል። እንደምትይ እኮ ቀላል ቢሆን ጥሩ ነበር፣ ግን እየሰራን ያለነው ጊዜ ነገር በጣም ብዙ ጊዜ ይወስዳል። በጣም ብዙ ጊዜ እሱ እንዴት ሊገባሽ እንዳልቻለ ያልገባኝ። ምንም ብዙ ጊዜ ይወስዳል። እኔ ደጋግሜ ነግሬሃለሁ። ለምንድን ነው የማትሰማኝ? ቆይ እሺ ፍቅር ይልስም እኔ አንቺን እወድሻለሁ፣ አንቺ እኔን ትወጂኛለሽ። ፍቅር ደግሞ ከሁሉ ነገር በላይ ነው፣ ከገንዘብ በላይ ነው። በሰላም ህይወታችንን እንኑር ልዳችን። እኔ ፍቅር የለንም አላልኩም፣ ፍቅር ከገንዘብ ያንሳልም አላልኩም። ግን ደግሞ ፍቅራችን ላይ ገንዘብ መጨመር አለበት። እንዴት ነው የምትረዳው? ቆይ አንተ እዚህ አልጋ ላይ ስንት ዘመናችን እኔ ለአንተ ብዬ ከዚህ ድህነት እንውጣ ብዬ ነው እንጂ ጠልቼ ወይ ደግሞ ሳልፈልግ ቀርቼ ይመስልሃል እንዴ? ምን እያልክ ነው? ቆይ ለምን እኔን ምንም እንደማያስብና እንደ ራሱ ደርሶ ነው የምታስበኝ? እኔ ገና ከሆነ አይሙሬ ሊፈረዳ ደርሷል። በቃ ተጨራርቄያለሁ። እያረኩ ያለሁት ነገር ምንም እሷ ጋር ሄጄ ጥሩ ነው። እሱ እኮ ነው የነገርኩህ ያለሁት። ዛሬ ያደረጋችሁት ነገር በጣም ጥሩ ነው። በደንብ እየተግባባችሁ ነው። ይሄንን ደግሞ 2 3 ስታደርገው በጣም ቀላል ነው የሚሆንልህ። አሁን የመጀመሪያ ስለሆነና ትንሽ ጊዜ አብራችሁ እስክትቆዩ ድረስ ነው፣ ትላመዳላችሁ። እሺ እሺ በለኛ። ሁሉም ነገር ላንቺ ስለሆነ ግን በጣም እየመረረኝ ያለው በጣም አውቃለሁ። ለኔ ስትል እንደምታረገው እኔ እኮ ለኔ ብቻ ሳይሆን ለኛ ስል ነው ይሄንን እያደረኩ ያለሁት። እኔ ግን ላንቺ ብቻ ራሴን እየገደልኩ ነው። እንደዛ ነው እየተሰማኝ ያለው። ይርጉኝ እኔ እኮ እወድሃለሁ። ማላችሁ እንጂ ተጫወቱ። እሺ እየተጫወትን ነው። ተጫወት እንጂ አጫውታት። አይ እየተጫወትን እኮ ነው። ሳይታሰብኩ ሰዓቱ ሄዷል። ስማ ስንት ሰዓት ነው? በጣም መሽቷል። 3 ሰዓት ነው። ገና ነው። ገና አይደል? እንሂድ አይደል? እንዴ ወዴት ነው የምትሄዱት? እዚህ ደግሞ እንጂ ማለት ነው። ልክ ነሽ። እኔ ግን መሄድ አለብኝ። አንተ ግን ዛሬ እዚህ ዳር እሷን ብቻዋን ከምትሆን ለምን አንቺ ምደርኝ? ባድር ደስ ይለኝ ነበር፣ ግን ግዴታ መሄድ አለብኝ። ግን ያው ቤትሽን ተሸክሞ መሄድ ሰው አለ? እቺማ በጣም ቤትሽን አታምኚም ማለት ነው። አይ ለዛ ሳይሆን ግዴታ መሄድ ያለብኝ ጉዳይ ስላለብኝ ነው። ባይሆን እሱ እዚህ ዳር እኔ ግን ልሂድ። እኔ ግን ሁለታችሁም ብታሩ ነው ደስ የሚለኝ። እኔም ደስ ይለኝ ነበር እኮ፣ ግን እንዳልኩሽ ነው፣ ግድ መሄድ አለብኝ። ያው ወንድሜን ተክቼልሻለሁ። እሺ እንግዲህ ካልሽ ይደረጋል። በቃ እናንተ ተጫወቱ፣ በደንብ አጫውታት። እኔ ልሂድ።
ደህና ደሩ በቃ። እሺ ደህና ደሪ። እሺ ዘጣሽ ደህና